الله ልጆች ከፈለክ استغفار አብዛ ገንዘብ ከፈለክ استغفار አብዛ ድህነት ካስቸገረ استغفار አብዛ ከተቸገርክ استغفار አብዛ ምን ግንኙነት አለው استغفارና የገንዘብ ማግኘትና የሀብት ማግኘት ይህ ነው እንግዲህ የተሸፈነው ምስጢር ምን አሉ ኮምፒውተር አድርገን ስናስበው የስንት ዓመት የሰራው ሁሉ ገንዘብ ወስደሃል ግን የሶስት ወር ደሞዝ አልወሰድክም ከኛ ስህተት ነው ብለው የሶስት ወር ደሞዝ 52000 ሪያል ሰጡኛል እኔም እንፈልገው 20000 ነው لكن والله ይላል يقسم بالله ይህ ነገር የተከሰተ ነው استغفار አምስት ቀን በቃ ልቡን ሳጠፋው استغفارu الله سبحانه وتعالى ይህን ላከልኝ አለኝ ህይወት እናቴ ከወለደችን እስካሁን ድረስ በጣም ደስተኛ የሆነችው ሌሊት ለኔ ይህች ሌሊት ነበረች ይላል መጨረሻ ምን ይላል ايها الناس الزموا الاستغفار መቶ ጊዜ ይላል ለዚህ واسالوا الله الثبات الله ጽናት እንዲሰጣችሁና استغفار ابزو ይሄ ተሸፈነ ትልቅ መሳሪያ ነው الحمد لله رب العالمين صلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته وندمجنا وتوج እኔ አንድ قصة ልነግራችሁና በዛ قصة ልታውቁት ትችላላችሁ رجل يخبر عن قصتين ويقسم بالله أنهما واقعتا አንድ ሰው ነው በሳዑዲ አረቢያ ነው በጣም ጥሩ ሰውና የዲን ሰው ነው በጣም ከዓሊሞቹና መስመሩን ይዘው የሚሄድ በጣም ጥሩ ሰው ነው እና ምን ይላል اقسم بالله ይላል አሁን የምነግራችሁ ሁለት ትናንሽ ቂሳዎች ናቸው እውነት ነው የእስትግፋር ጉዳይ ብዙ ሰው ርቀዋል ከእስትግፋር ወንጀል መደምሰስ ብቻ ይመስላችኋል ይላል يقول ضاقت علي الأرض واحتجت ب20000 ريال በጣም ጠበበኝና ለአንድ ጉዳይ 20000 ብር አስፈለገኝ አለ فتذكرت قول الله تعالى ተመልከቱ እንግዲህ አሁን የወንጀል ጉዳይ አይደለም የሚያነሳው እና 20000 ብር ፈለኩና ከዛ በኋላ ትዛለኝ الله قلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا استغفار ያደረገ ሰው ከሰማይ ዝናብ ያወርዳል ምን አገባው ከሰማይ ጸጋና ትሩ ሀብትና ዝናብ መውረዱ ከእስትግፋር ጋር ምን ግንኙነት አለው አው ይሄ ነው እንግዲህ የተሸፈነው ምስጢር እና ምን አለ يرسل السماء عليكم مدرارا ويمددكم بأموال وبنين سبحان الله ልጆች ከፈለክ استغفار አብዛ ገንዘብ ከፈለክ استغفار አብዛ ድህነት ካስቸገረ استغفار አብዛ ከተቸገርክ استغفار አብዛ ምን ግንኙነት አለው استغفارና የገንዘብ ማግኘትና የሀብት ማግኘት ይህ ነው እንግዲህ የተሸፈነው ምስጢር ويجعل لكم جنات ويجعل لكم أنهارا ይላል ይሄን ካስታወስኩ በኋላ ይላል እሱ ዓለም ነው ሼክ ነው قال فلزمت الاستغفار ليل نهار ليت كان ሌላ ذكر ሁሉ አስቆም ያለ استغفر الله العظيم واتوب اليه اللهم اغفر لي በቃ ቀና ሌሊት እንደዚህ ማድረግ ጀመርኩ አለ في كل احوالي استغفر الله سبحانه وتعالى إلا أن أنام ከተኛሁ ካልሆነ በስተቀር የሰራሁም የሄድኩም የወጣሁም የገባሁም استغفار አበዛለሁ አለ فكرت أن أسأل أصدقائي አሁን በዚህ ቀን ለጓደኞቼ አበድሩኝ ባካችሁ 20000 ያስፈልጎኛል ብዬ ለመናገር ፈልጋለሁ لكن استحييت فبعد 5 أيام سبحان الله العظيم ጥቅጥቅ አርጎ ነው استغفار ያደረገው ከ5 ቀን በኋላ አለ اتصلت الشركة التي كنت أعمل فيها سو የአንድ ካምፓኒ ነበር ትልቅ ሰራተኛ ነበር እዛ እንግዲህ እሱ ከዛ እንትን ነው ሰናብቶ አሁን ሌላ እንትን እየሰራ ነው ያ ሸሪካው ካምፓኒው መሰራበት የነበርኩ ካምፓኒ ከ5 ቀን በኋላ استغفار ሳበዛ ደወሉልኝ አለ تمام اتصلت الشركة التي كنت أعمل فيها وتقاعدت እንግዲህ ከነሱ ከዛ ካምፓኒ እድሜ ስለደረሰ ነው እንትን የወጣው አለ اتصلوا وقالوا هناك خطأ في رواتبك እንዴ ደሞዝ ስንሰጥህ እኮ ካምፓኒን ተተስተሄድ
በደሞዙ ሂሳብ ትንሽ ስተት አለ አሉኝ አለ ففزعت በጣም ፈራሁ አለ አሁን 20 ሺህ ያስፈልገኝ እንደገና ደግሞ አሁን እዚህ ያኒ ትርፍ ደሞዝ ወስደሃል ብሎ ሊይዙኝ ነው በጣም ፈራሁ አለ وخفت ايضا جاءني بلاء فوق بلاء كبلاء ወደ በላ ደግሞ መጣልኝ እንትን ስል ቀጣ ወደ ካምፓኒው ሄድኩ አለ فاذا راتب 3 شهور اخطاوا لم يعطونني سبحان الله العظيم እዛ ሲሄድ ምን አሉ ኮምፒውተር አድርገን ስናስበው የስንት አመት የሰራው ሁሉ ገንዘብ ወስደሃል ግን የሶስት ወር ደሞዝ አልወሰድክም ከኛ ስህተት ነው ብለው የሶስት ወር ደሞዝ 52000 ሪያል ሰጡኝ አለ እኔም እንፈልገው 20000 ነው لكن والله ይላል يقسم بالله ይህ ነገር የተከሰተ ነው استغفار 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 5 ቀን በቃ ልቡን ሳጠፋው استغفارu الله سبحانه وتعالى ይህን ላከልኝ አለ እና 52000 ብር ሰጡኝና 20000 ለሚፈልገው ነገር አደረኩና 32000 ትርፍ አገኘሁ አለ طيب ይህ አንድ ነው የተከሰተው በእስትግፋር ሁለተኛ የአንድ ቅሳ ነው ሁለተኛው ቅሳ ራሱ ሰውየው ነው የሚለው اخبرني الزملاء ان الامن በአንድ ካምፓኒ ነው አለ በአንድ ስራ መስሪያ ቤት ነው ዘበኛ ነበር አሉ በር ጠባቂ አሁን ሰዎቹ ነገሩኝ ምን አሉኝ አለ وضعه المادي سيء جدا ይህ በር ጠባቂ ወይም ዘበኛ በጣም የተጨናነቀ ነው ደሞዙ በጣም ጥቂት ነው ልጆች አሉትና እስቲ زيارة አድርግለትና እስቲ ይዋሉኝ አለ وانه تحت خط الصفر وله عائلة مكونة من 4 اطفال وزوجته السنة ሚስቱ 4 ልጆች ናቸውና يعني የኢኮኖሚ እንትን የገንዘቡ ሁኔታ ከስፍር ከዜሮ በታች ነው እስቲ زيارة አድርግለትና ምናምን አሉኝ አለ وطلبوا مني ان احاول مساعدته كچالك ደሞ እስቲ ትንሽ እርዳው አሉኝ አለ فقررت ازور هذا الشخص واطلع على احواله الشبيه هجيب ودبيتو سهد عليه فقررت ازور هذا الشخص واطلع على احواله عن قرب فذهبت له في منزله في حي فقير يمينوربت اريا بتام دهوች يمينوربت ነው عليه ووجدت ان الرجل لا يوجد لديه اي شيء من مقومات الحياه ለህይወትን የሚያገለግል ነገር አንድ ነገር በቤቱ አላገኘሁ ማለት لا يوجد لديه ثلاجة በሳዑዲ አረቢያ very important 50 ዲግሪ ሴንቲግሬድ የሚደርስበት እንትን ነው ኤሪያ ነው በሳዑዲ አረቢያ ثلاجة የለውም ولا بوتاغاز ولا غسالة ولا دولاب ملابس ولا دولاب مطبخ ولا يوجد شيء عنده في البيت زور ብለን አይተነው አናውቅም very compulsory ነው በየቤታችን ዶላብ የሌለው ወላ ተላጃ የሌለው ምናምን የለም እሱ ግን ምንም ነገር የለው ማለት دخلت غرفه 3 ክፍል ናቸው ቤቱ የተከራየው 3ቱም ገባሁ አለ ووجدت على البلاط وكم صحن للاستخدام اليومي نمانكيانا صحن ምናምን የሚበሉበት ብቻ الغرفة الثانية እንደገና ወደ ሁለተኛ ክፍል ሲገባ في قطعة من الحصير እንደዚህ አላ አይደለም የምንተኛበት ስፖንጅ ወይም ደግሞ እንደ ምንጣፍ 4 ምንጣፍ አገኘሁና በመሬቱ ነው ሌላው በፕላስቲክ የተሰራው ነው وعليها 4 قطع مراتب اسفنج እንደ ስፖንጅ የመሰለው ትራስ ነው እንደዚህ እዛ አገኘሁ وكم مخدة وكم بطانية እያንዳንዱ ሰው አንድ ብርድ ልብስ የሚለብስበት በመሬት ላይ ነው የሚተኛው አለ لا غير ከዚህ በላይ ምንም አላየሁም በቤት አለ سألته كيف تأكل وكيف تشرب بوتاغاز يلهم مدجا يلهم እንዴት ትበላለህ ከእንትነጋ قال مثل ما انت شايف እንደምታይ ነው اشتري الاكل كل يوم بيومه لانه ليس لدينا ثلاجة وبالتالي راتبي قليل جدا ይላል እኔ ማይረባ እንትን ነው ያለኝ ደሞዜ ራሱ ለቤት ክራይም ትንሽ ለቀለብም ተሸፍን እንኳን አይደለም ይላል لكن هذا الشخص ايهوትና አለ ይሰውየው ቢለው ዜሮ ነው ድህነቱ لكن ሳየው አለ كان عليه ملاحظات وهو غير مستقيم وعلاقته مع ربه
ይህን ሁሉ በእንትኑ በድህነትና በጭንቀት የተሰቃየ ትንሽ ከአላህ ራቅ ብሎ ነበር አለ طيب فقلت له أسمعت الله من دالات تاكم الكت يقول أن الله لا يغير ما بقوم حتى يغيروا ما بأنفسهم يسول لجكو راسو كالكأيري الله كو أي كأيرم سلزي أنت مسمرون تتهودك أي ودقرا سلمتل راسهن كأيرنا الله بك أير كان تقال كتالي نعم إني دمو دعاء درق الله له እንዲያውም የሚረዳህ ሰው እፈልግልሃለሁ ግን እርዳኝ አንተ ደግሞ استغفار ابዛ صلاه ابዛ አልኩት قلت له ساعدني على نفسك بالصلاه في المسجد والاستغفار له اكثر الاستغفار ابዛ بيه ብዙ የቀጠቀጥኩ ነገርኩት አለ حتى ينقذك الله سبحانه وتعالى مما انت فيه وصار الرجل مواظب على الصلاه ويكثر الاستغفار ትንሽ ሁለት ቀን ቆይቶ ሲመለስ ሰውየው استغفار ሲያበዛ እየመጣሁ استغفار ابዛ ወደ አላህ ተመለስ استغفار ابዛ እያልኩት استغفار መስመሩን አስያዝኩት አለ وخلال هذا الاسبوع عند سامنت سكتات تلو عليه في هذا الحارس وكيف اقدر اساعده فهو يحتاج الى مساعده فوريه ارجنتي هنا የሆነው እርዳታ ያስፈልገዋል እንዴት ልርዳው ቢያስጨናነቅ فوضعه مزري يعني ሁኔታው በጣም ያስቀይም ነገር ነው وفي نهايه الاسبوع عند سامنت እንደተከታተለው اتصل علي صديقي አንዱ ሀብታም እንትን አለኝ አለ ጓደኛዬ ደወለልኝ አለ ተመልከቱ قصው بعد المغرب كمغرب በኋላ ደወለልኝና قال تعالى نروح نتعشى استي وجه هيدر عند ምግብ ቤት እንብላ እራት አለኝ አለ في مطعم قلت طيب جاي وكانت سيارتي في الورشة يعني سيارة بورشة نبر عليه يعني بنتنو ميكانيكا يستكاكلو نبر فركبت تاكسي بتاكسي هيدكنا واتجهت لهذا الزميل وديق والدنيا هيدكو وكنت طوال الطريق أفكر كيف أكلم هذا الصديق عن هذا الفقير أهم بقى دس علي رات مبلاتو አይደለም የጓጓሁት ስለዚህ ድሃ ሰው እንዴት ልንገረው ለጓደኛዬ ብዬ በቃ ያሰብኩ ሰሄድ فوجدته ينتظرني على باب بيته نا በቃ በደጃፍ ቆይቶ اهلا لهيب ነው ስሙ لهيب حبيبي መጣህ አለኝና ወደ ውስጥ ገባን አለኝ በግቢ ውስጥ طيب وسألني عن سيارتي በምንድነው በታክሲ ነው የመጣው ያንተ መኪና የታለ ሲለኝ قلت له انها في الورشه ትንሽ እንከን ስላለባት አንዱ መካኒክ ያስተካከላት ነው فدخلنا اذا ይዞኝ ወደ ውስጥ እንትን ገባለ ወደ ቪላው ወደ ግቢው وهو الى فناء منزله وكان يوجد في الفناء 5 سيارات ሰውየው ሀብታም ነው ጓደኛው 5 سيارات 5 ካር ነበሩ ምንድናቸው እነዚህ መኪናዎች كلها من الانواع الفخمه BMW مرسيدس كاديلاك فراري غبردين بقى تلالق مكيناዎች ናቸው فقال لي ايش رايك باي سياره نطلع الليله استمرت استكامستو مكينه من نوسد عليه عليه فنطلع فيها قلت له والله لاودي ታውቃላችሁ ምንድነው ላውዲ የሚለው መኪና አለ እንደ ወንድሞች ወላሂ ነው ተሳሳት ላውዳ ነው ላውዲ እስቲ ንገሩኝ አውዲ ነው አው ምንድነው እሺ ላውዳ ላይ በጣም እንትን ነው በጣም ውድ መኪና ነው አልሙሂም ላውዲ መኪና እኔ በጣም ስለምወደው በዛ እንሄድ አልኩት አለ وكانت هذه السياره ተመልከቱ እንግዲህ وكانت هذه السياره من السيارات التي كنت احب ان يكون عندي سياره مثلها እኔ ሁሉ ጊዜ መኝ ነበር ይሄን ላውዲ የምትባለው መኪና እንደዚህ ብትኖረኝ ብዬ በቃ ምኞቴ እንደዚህ ነበር አለ ስለምወዳት በዚህ ላውዲ እንሄድ አልኩት አለ فطلعنا في السياره لاودي سياره بዛ ሄደን አለ وخرجنا وكنت جالس ارتب افكاري እሱ መኪናው እየነዳ ሲሄድ እኔ ግን ጭንቅላጤ በሙሉ በምንድነው የተያዘው
እንዴት አድርጌ ልንገረው ስለዚህ ደሃ ሰው وأبغى أكلمه عن هذا الحارس ولكن تفاجأت أن صديقي أخذ جواله سبحان الله إن እንደዚህ بيساسب عليه سويو جواله موبايله كفتنا وكلم على مكتبه عند تلك كامباني فابريكا من اللونا بأوفيسو ودا أوفيسو دولنا وقال لهم غدا አላቸው ነገ صباحا انقلوا ملكية سيارة اللاودي باسم لوهيب እንግዲህ ሎሄ እንትኑ ዋዲ ላውዲ የሚባለው መኪና በጣም ነው የምወደው እኔ ከድሮ ነው በጣም የምወደው እና ቴሌፎን አድርጎ ለነዛ ሰራተኞቹ ነገ ይህን ላውዲ የሚባለው መኪና በወንድሜ በጓደኛዬ ሎሄብ መዝግቡት አለ ስጦታ እኮ ነው መዝግቡትና ከዛ በኋላ በቃ ወረቀቱን አምጣችሁ ይህን መኪና ለጓደኛዬ ሎሄብ ስጡት አለ عندها هذه الهدية بال በጣም ግራ ገባኝ ጭንቅላቴ ማመን አቃተኝ እንዴ እኔ በህልም እንኳን ላገኛት የማልችል መኪና ስጦታ ይሰጠኛል አለ أو الخاطر وتذكرت السيارة التي كنت أريد شراءها ينبر منيتي عليه ولم يوسرها الله سبحانه وتعالى فتعجبت وقلت سبحان الله وشكرت صديقي በጣም አመሰገንኩ ጓደኛዬና على هذه الهدية لكن عليه تملكته لكن يعلم الله بلبي الله قال لي أني لم أفرح بها تلك الفرحة الكبيرة لأني كنت أفكر في موضوع هذا الفقير دستاي يتمولى النبرم مكنياتهم بمكناو بالدست بزا بدحاو سو جنا التدستكم يتايين نو نا ምንጣፍ የሌለው አልጋ የሌለው ተላጃ የሌለው ፖታጋዝ የሌለው በመሬት የተኙ በጣም ልክስክስ ያለ ኑሮ እየኖረ እሱ እየታየኝ ነው የመኪናው አስደስቶኛል ግን ያ ደግሞ ደስታዬን በጠበጠው ይላል طيب يقول وانحرجت كيف أكلم صديقي አሁን መኪና ስጦታ ሰጠኝ خلاص አሁን ማ እንዴት አነጋ ይሄን ደሃ እንደዚህ ያለና ገንዘብ ስጠው ቢዬ والله لا አናገር ማለት መኪና ባይሰጠኝ ኖሮ ልነግረው እንትን ፕላን ነበርኝ አሁን ግን መኪና ስጦታ ሰጥቶኝ በስንት ሺህ የሚገዛው አንድ ሞል ደሃ ለለው لا አለል ማለት عن هذا الشخص وهو معطيني سيارته هدية وأصبحت طول الوقت مهموم على أن أبلغه أم لا ልንገረው እንዴት ነግረዋለሁ አሁን አንተ እንደ 200 ሺህ መኪና እንካ ብሎ ሰጥቶኝ እንደገና ደግሞ ደሃ ደግሞ አለ እርዳው ነው لا አልልም في الاخير መጨረሻ ምን አልኡምን ወሰንኩ አለ قلت خلاص يا لهيب አልኩ ለነፍስኩ ነው ያ لهيب እንዴት አንተ ሐያ የለህም አሁን ደግሞ ደሃን እርዳ ልትለው ነው ما دام جاءتك السيارة አሁን ያላሰብከው መኪና ስለመጣለህ ያቺ ያንተ መኪና ትንሽዋ ሽጣትና ደሃውን እርዳ የሚል ሐሳብ መጣልኝ አለ ጥሩ ሐሳብ ነው አይደለም እንዴ طيب رزقك الله نعم بيع السيارة الهوندا ነው سيارውና ሆንዳው ሽጥና ለዚህ ደሃ ስጠው የሚል እምነት መጣብን تمام وبفلوسها ساعد حارس الامن وكان هذا القرار النهائي መጨረሻ የወሰንኩት በቃ ከጓደኛዬ ተለይቼ ስሄድ ያቺ ላውዲየም ትለው ሰያራ ይጀሸድ ያቺ ሆንዳ ሽጬ ገንዘቧ ለዚህ ሊሰጠው ነው ያሰብኩት አለ አሁን አለ ተመለስኩና ወደ ቤት እንትኑ ምን ይላል المهم اتعشينا እራታችን በላን انا وهو في المطعم وحنا راجعين ስንመለስ አለ للبيت قال يا لهيب علينا عليه لا حول ولا قوه الا استغفاركو እየሰራነው استغفارو يسرانو يا لهيب علينا عليه وقفني دعنا نوقف هنا مكيناو اسقومنا تنش طبقني عليه مكتبونا بيتو اطغبناچونا ወደ መክተቡ ገባ فقال عند البيت وكان مكتبه ملاصق للفيلا يعني የሚኖርበት ቤትና መክተቡ አጠገብ ነው የነበረው ونزل الى المكتب وبعد دقائق جاء وركب السياره አሁን መጣለኝና ምን አለኝ አለ واعطاني ظرف عند دبدابه ውስጡ ገንዘብ ያለው ሰጠኝ وقال يا لهيب علي نعم
في هذا الظرف 10,000 ريال 10,000 ريال الذي ظرف من دنوار كتالي شوف محتاجين سبحان الله العظيم يقرمالكو ይህን ቅሳ ሲናገር يقول والله العظيم ይላል 10 ጊዜ ይህ ነገር በእኔ የተከሰተ ነው ታሪክ አይደለም ይላል 10,000 ብር 10,000 ሪያል ይህ ነገር ሲድሆች ካሉ እስቲ ተመልከትና እኔ ብዙ ድሆች ስለማላቅ አንተ يعني በትልልኝ ይህ ነገር አለ ووزعها عليهم انا لما سمعت هذا الكلام ما صدقت خلاص انهارت اعصابي በጣም ጭንቅላቴ በቃ እንትን አለ አላመንኩም አለ وحطيت يدي على وجهي እጄ ሁለት በፊቴ ላይ ሸፈንኩት وجلست ابكي እንቅሶ ጀመርኩ አለ واصيح ድምጽ ወጣ ከሰውነቴ ድምጽ ወጣ የማልቀስ ድምጽ ወጣ አለ وصديقي يقول خير يا لهيب من ነው ደስ አላለህም እንዴ ምንድነው ምናምን ብሎ ጠይቀኛል وش فيك يا لهيب سمي الرحمن قل بسم الله أعوذ بالله بل ندي لمن تلقسالها علي عليه وأنا جالس أقول مو معقول يالكو النقر له سيتاوك أن ألقسال له مش معقول إلا له عليه وصديقي مش عارف السالفة يعني من دهون اندزي يميادرقين على وكم المهم بعدما هديت تنش رقاسل كزسل سألني قال يا لهيب وش فيك من دون يمياسلك سالي وعلمته بالسالفة كلها قلت يا صديقي يزاي انتنو برطباقيو يا زبنياو كما جمرياو قصاو اسكمج ارشا نغركوت عليه وقلت له استحييت منك نعم اعطيتني السيارة ثم استحييت منك ما قدرت اطلبك ይህን ነገር እኮ ድሃ አለ ለማለት አልቻልኩም መኪና ሰጠኸኝ خلاص አይኔ ተሸፈናለ وقررت ابيع سيارتي ሆንዳ ያለችን ሽጬ ለሱ ልሰጠው በዚህ ውሳኔ ወጣሁ አለ يوم سمع كلامي ይህን ነገር ከሰማ በኋላ ሰውየው ሰዲቁ እንባ አወጣ አለ እስከዚህ ድረስ ድሃ አለ አው والله እና መኪናን ሽጬ ልሰጠው ነው የወሰንኩት አለ تأثر تأثرا كبيرا فقال انتظر ايش طبقن علينا فدخل الى مكتبه واتى ب5,000 5,000 ريال متنا تقللو 15,000 ብር ሰጠኝ አለ እኔ ምንድነው ዛሬ ምንድነው አልኩት አለ قال تصرف بالمبلغ حسب ما تراه እንደፈለክ አርገህ ስጠው ስለዚህ ይህ እንትን ነው እርዳታ ነው ካስፈለገህም ጠይቀኝ በኋላ አለው وكانت الساعه 9:30 ራት በትለን ስንመጣ 3 ተኩል ያ 9 o'clock 9:30 ነበር በዛ ማታ ማለት ነው አሁን እቤት ገባና ሸኘኝ وكنت ابغي اطير والله ክንፍ አውጥተ መብረር ትንሽ ነው ይቀርኛል እኔ የሚገርመኝ ነገር እዚህ ላይ ዊድን ብራኬት ወንድሞች አንድ ሰው ስለ ጓደኛ ወይም ስለ አንድ ሰው ይቆረቆራል እንደዚህ እስተባካችሁ ልጠይቃችሁ والله አንድ ደሃ ሰው አይታችሁ እስከዚህ ድረስ ልባችሁና ጭንቅላታችሁ እስከሚበጠበጥ በዛ ታስባላችሁ والله እኔ እንጃ والله ምን አይነት ሰው ይሄ ነገር አላቀም ነብያችን እንደዚህ ነበሩ አንድ ደሃ ካዩ ተኝተው አያድሩም ነበር እና ምን አለ كنت اطير ابغي اطير من الفرح بهذا المبلغ واتصلت علي زوجتي ሚስቱ ታውቃለች እና ሚስቴ ስመለስ ወደ ቤት ስመለስ ደወለችልኝ አለ እና من عليك سبحان الله زوجتي قالت كلمت صديقك ጓደኛህ ነገርከው ስለዛ عن حارس ስለዛ ደሃ ሰው ጓደኛህ ነገርከው አለ قلت نعم واعطاني مبلغ 15,000 ريال 15,000 ሰጥቶኛል وانا اروح الان الى الحارس بينገርኳትና فنسيت عن السياره ስጦታ የሰጠኝ ሰያራ ረሳሁት አለ والله ከጭንቅላቴ ወጣ ደስታዬ በዛ በ15,000 ብር በጣም ተደሰትኩና እሱ ብቻ ነገርኳት አለ ووصلت الى بيت حارس يا زبنياو ቤቱ ሄድኩና وعند اقرب محل 9 o'clock ነው እዛ ጊዜ 9 ተኩል ነው ይዤው ወጣሁ ከቤት አለ تمام ኤሌክትሪክ ነገር የሚሽጥበት ትልቅ እንትኑ ሱቅ ሄድና
اشتريت له غسالة مجمرة لبسو يمياتبت يعني غسالة اللوم اشتريت له غسالة وثلاجة وبوتاغاز ومكيف እነዚህ አራት ገዛሁላቸው አዲስ ና ሙከይፍ ኮንዲሽን غسالة ቡታጋዝ ምግቡን የሚያርግለትና እንደገና ያኒ ካህረባ እንትን ገዛሁለት ይህ ሁሉ 6000 ጨረሰና ስንት ቀረው ወንድሞች የቀረው 9000 ቀረ ማለት ነው تقريبا وقلت له أنت انتظر يحملون الأغراض إلى بيتك هيدنا بيته እዛ ጠብቅና እነዚህ ራሳቸው የተገዛው ነገር አምጥተው በቤትህ ላይ ያስረክቡሃል አልኩትና ሸኘሁት አለኝ እኔ ብቻዬን ተመለስኩና ከዛ በኋላ ሄድኩና አለ ለቤት የሚያስፈልገው ስጋ ነው ምግብ ነው ፍራፍሬ ነው ውሃ ነው ያ ዱቄት ነው ዳቦ ነው ለቤት የሚያስፈልገው ቀምሶት የማያቅ ምግብ በሙሉ ሰብስቤ የ2000 ምግብ አመጣሁለት አለ ስንት ሆነ 8000 واشتريت دولاب مطبخ نعم ب1500 ريال وتلفزيون وتقابلنا الساعة 12 ليلة ميد نايت بيت تقرانيننا اهون بيتو ليلا بيت مسلي يلبس دولاب يمدني كيتشن دولاب ثلاجة من مولا عليه ورجعت منزلي الساعة 1 صباحا بأند ساعة ليلة 1 o'clock ودا بيتي تملسكو عليه تلك الليلة من أسعد أيام حياتي هيوت እናቴ ከወለደችን እስካሁን ድረስ በጣም ደስተኛ የሆነችው ሌሊት ለኔ ይህች ሌሊት ነበረች ይላል መጨረሻ ምን ይላል أيها الناس الزموا الاستغفار الزموا الاستغفار الزموا الاستغفار الزموا الاستغفار متو ጊዜ ይላል ለዚህ واسألوا الله الثبات الله ጽናት እንዲሰጣችሁና استغفار አብዙ ይሄ ተሸፈነ ትልቅ መሳሪያ ነው ደሃ የሆነው አላህ ያግራላታል እንደገና ደግሞ የታመመ በሙሉ ነገር አላህ የፈለገው አንተ የተፈለከው ነገር በእስትግፋር አርገህ ልትከፍተው የምትችል አንድ ትልቅ መሳሪያ ነው ለሰው የተደበቀ ነገር ነውና استغفار አብዙ ይላል حقيقة إزالة الغشاوة ነው የተደበቀ ነው ማንም ሰው በእስትግፋር ርዝቅ እንደሚመጣ በእስትግፋር ልጅ የሌላት ሴት ለምሳሌ 15 ዓመት አግብታ ያልወለደችው አሁን ስለ ቀዳኡ ቀደር ስትጠይቀኝ ነበር ማዓብዲን አይደለም እሺ ይህቺ ሴት استغفار ብታበዛ ያው በለውህ المحفوظ የተጻፈው ልጅ ይመጣና አላህ Subhanahu Wa Ta'ala ልጅ ይሰጣታል استغفار እንደምታረግ ደግሞ በለውህ المحفوظ ተጽፏል ስለዚህ استغفار አብዙ ችግራችሁ እንዲፈታ ያ اخي ችግራችሁ ባይፈታም استغفار ራሱ እየተመዘገበ ነው